ሰላም ቤተሰቦች እንዴት ናችሁ? እንግዲህ በዛሬ ትምህርታችን እንግሊዘኛ ከኤቢሲዲ ጀምረን ማንበብ እስከምትችሉ ድረስ አስቀጥላችኋለሁ ማለት ነው። ነገር ግን የዛሬው ትምህርት ስጀምርላችሁ በዛሬ ቪዲዮ ብቻ የሚያበቃ ሳይሆን በኮርስ ደረጃ ነው የምሰጣችሁ፣ ይቆያል ማለት ነው። እናንተ በደንብ እንድታነቡ እየተከፋፈለ እስከመጨረሻው በደንብ እስክትችሉ ድረስ የሚያስችላችሁ ተከታታይ ቪዲዮ ነው የምሰራላችሁ ማለት ነው። ስለዚህ ሁሉም ቢሆን ስትከታተሉ እየጻፋችሁ ቢሆን በጣም ይመረጣል። አይረሴ ይሆንላችኋል፣ ትኩረታችሁ ይሰበሰብላችኋል ማለት ነው። ስለዚህ አሁን የምንጀምረው ከኤቢሲዲ ነው ማለት ነው። ስለዚህ እስከ መጨረሻው አብራችሁ ቆዩ። እንግዲህ እንግሊዘኛ 26 ፊደላቶች አሉት። ከ26 ፊደሎች ደግሞ በሁለት ይከፈላሉ፣ ካፒታል እና ስሞል ሌተሮች ተብለው ማለት ነው። ካፒታል ሌተሮች የምንላቸው በትልቁ የሚባሉ ናቸው። ስሞል ሌተርስ የሚባሉት ደግሞ በትንሹ የሚባሉ ናቸው ማለት ነው። ስለዚህ እንዳጠቃላይ የእንግሊዘኛ ፊደል ሁለት መንታ ነው ማለት ነው። ሁለት ናቸው። ኤ ሁለት አለን፣ ቢ ሁለት አለን፣ ሲ ሁለት አለን እያለ ሁሎቹም ሁለት ሁለት ናቸው ማለት ነው። እነዚህ ሁለቱ ደግሞ ለተለያየ ዓላማ እንጠቀምባቸዋለን፣ ለተመሳሳይ ዓላማም እንጠቀምባቸዋለን ማለት ነው። እሱን እየቆያችሁ ስትሄዱ እስከ መጨረሻው ስትቀጥሉ የምታገኙት እውቀት ነው የሚሆነው ማለት ነው። ስለዚህ ዛሬ ትልቁንም ትንሹንም አብረን እናያቸዋለን። እዚህ ላይ አሁን ይቺ ማናት? ኤ ናት። በትልቁ ኤ እና በትንሹ ኤ ማለት ነው። ስለዚህ ይቺም ቢ ናት። ይቺ በትልቁ ቢ፣ ይቺ በትንሹ ቢ፣ ይቺ በትልቁ ሲ፣ ይቺ በትንሹ ሲ እያለ 26ቶችንም እንዲሁ ላንብብላችሁ ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እነዚህ ናቸው ፊደሎቻችን ማለት ነው። ነገር ግን ስናነባቸው ደግሞ ላሳያችሁ። ስናነባቸው ከዚህ ከጠራንባቸው ስማቸው የተለየ ነው አነባቡ ማለት ነው። ኦኬ፣ በትልቁና በትንሹ አንዴ እናያቸው። በትልቁ ሊያቸው እዚህ ላይ ከላይ በጋራ ነው ያየናቸው። እዚህ ላይ ደግሞ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ይህ በትልቁ ነው። በትንሹ ያው እዚህ ላይ ምን ይላል? ካፒታል ሌተሮች ናቸው ማለት ነው። ካፒታል ሌተርስ ናቸው። በትንሹ ደግሞ የምንላቸው ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እንላቸዋለን ማለት ነው። እነዚህ ደግሞ በትንሹ ናቸው ማለት ነው። እሺ፣ ስለዚህ በጋራ ማየታቸዋቸዋል። ትልቁና ትንሹ አንድ ላይ ተጽፈው ትልቁ ለብቻው ትንሹ ለብቻውም አያችሁ ማለት ነው። እሺ፣ አሁን ይሄ እንድትለማመዷቸው ነው። በውስጥ ለሚማሩ ተማሪዎች የበለጠ ደግሞ በደንብ እንድትለማመዷቸው እናደርጋለን። አሁን ቀጥታ ወደ ንባብ ነው የምንመጣው፣ ወደ ንባብ ማለት ነው። አሁን ይሄ እንደማን ነው? እንደ አ ነው የምትነበበው፣ እንደ አ። ኤም ደግሞ እንደ ም ትነበባለች። ስለዚህ ኤ እንደ አ፣ ኤም ደግሞ እንደ ም፣ በአንድ ላይ አም ይሆናል ማለት ነው። አያችሁ? አም ይሆናል። ይቺ ደግሞ ማናት? አ ናት አይደለ? አ። እዚህ ላይ ደግሞ ን፣ በአንድ ላይ አን። አያችሁ እንዴት እንደሚነበብ? ከላይ ፊደሎቹና እዚህ ላይ አነባቡ የተለያየ ነው ማለት ነው። ይቺ ማናት? አ ናት። ይቺ ደግሞ ስ ናት። በአንድ ላይ አስ እንላለን ማለት ነው።
ይቺ ማናት? አ ናት። አ ከዛ ይቺ ደግሞ ማናት? ት በአንድ ላይ አት አት ትላላችሁ ማለት ነው። አት። እሺ ይቺ ማናት? አ ናት። ይቺስ? ክ ክስ እንላታለን። በአንድ ላይ አክስ አ ክስ አክስ እንላቸዋለን ማለት ነው። እሺ ስለዚህ አሁን እዚህ ላይ ምን ትረዳላችሁ? ኤ እንደ አ ነው የምትነበበው ማለት ነው። ሌሎቹ ደግሞ በአማርኛ እንደ ስድስተኛ ፊደል ነው የሚነበቡት። ለምሳሌ ኤም እንደ ም፣ ኤን እንደ ን፣ ኤስ እንደ ስ፣ ቲ እንደ ት፣ ኤክስ ደግሞ እንደ ክስ ነው የምትነበበው ማለት ነው። ሲጋጠሙ ምን ይለናል? አም ሲገጣጠም አም፣ አን፣ እዚህ ጋር አስ፣ ከዚህ ጋር ደግሞ አት፣ ይሄ ማለት ነው። ይሄ አት፣ ይሄኛው አክስ ይሆንልናል ማለት ነው። ስለዚህ ድምፃቸውን እና ይሄ ስማቸውን ስትጠሩ ያለው እንግሊዘኛ ላይ ይለያያል ማለት ነው። እንደዚህ ስትለምዱ ቀጥታ ወደ ማንበብ ነው የምትገቡ። አሁን ከላይ ያለውን እንዳለ ሆኖ ደግሞ አሁንም እንቀጥል። ለምሳሌ ኤስ እንደማናት? እንደ ስ ናት። ስ ይሄኛው ቅድም ምናል ነው? አም አይደለ? አ ም በአንድ ላይ ስ ስ አ ም ይሆናል። ግን ስ አ የሚለው በአንድ ላይ ወደ ማን ይሄዳል? ወደ ሳ ይሄድና ም ሳም ይሆናል ማለት ነው። ሳም እዚህ ላይ ም አለ። እሺ ም ከዚህ ላይ አን አለ። አን አለ። በአንድ ላይ ም አ ን አለ። ነገር ግን ም አ የሚለው ወደ ምን ይሄዳል? ወደ ማ ይሄዳል አይደል? ከዛ ን በአንድ ላይ ምን ሆነ ማለት ነው? ማ ን ማን ማን ሆነልን ማለት ነው። ከዛ ኤች እንደ ህ ነው የምትነበበው። ህ ከዛ ላይ ይሄ አ ከዛ ስ አለ። ግን ስ ደግሞ እዚህ ላይ ዝ ብለን እናነባታለን፣ ትንሽ ጠበቅ አድርገን ማለት ነው። ስለዚህ በአንድ ላይ ሲሆን ህ አ ዝ ኸአዝ የሚለው እነዚህ ህ አ የሚለው ወደ ምን ይሄዳል? ወደ ሃ ይሄድልናል ማለት ነው። ዝ እንዳል ይቀጥላል። ማን ሆነ ሲነበብ? ሃዝ ሃዝ ሆነ ማለት ነው። እሺ ይቺ ማናት? ስ ናት። ይሄኛውስ? አ ት ነው። ስለዚህ ስ አ ት በአንድ ላይ ስ አ ት ምን ሆነ ማለት ነው? ሰዓት። ያው ስ አ የሚለው ወደ ሳ ይሄድና ት ትቀጥላለች። በአንድ ላይ ሰዓት ሆነ ማለት ነው። ይሄኛውስ? ት ናት። ቲ ለብቻዋ ት ናት። ኤክስ እና ኤክስ ደግሞ አ ክ ስ ነው። ስለዚህ ት አክስ አይደለ? ስለዚህ ት አ የሚለው ምን ይሆናል? ወደዚህኛው ታ ይሆናል ማለት ነው። ታ ከዛ ክስ የሚለው ደግሞ ይቀጥላል። ክ ስ ስለዚህ ታክስ ይሆናል ማለት ነው። አሁን ማንበብ እንዴት ቀላል እንደሆነ አያችሁ አይደል? ኮንሶናንት ፊደሎች በምን ይነበባሉ? በሳድስ ይነበባሉ። ቫውል ፊደል እዚህ ላይ ያየነው ኤ ደግሞ እንደ አ ትነበባለች። ስለዚህ ስናገጣጥመው በጣም ቀላልና ማያስቸግር አነባብ ነው ማለት ነው። አዎ አሁን ከላይ ያየነውን እንከልሰዋለን። ለምሳሌ አም አም። አሁን እዚህ ላይ ስን ስንጨምር ስ አም ሳም ይሆናል ማለት ነው። አን አን። እዚህ ላይ ኤምን ስንጨምር ም አን ማን ይሆናል ማለት ነው። አዝ ይላል። አዝ እንለዋለን ይሄን። ስለዚህ አዝ ላይ ህ ብንጨምር ህ አዝ ሃዝ ይሆናል ማለት ነው። አት አለ እዚህ ላይ አት አለ አይደል? ስለዚህ ስ ስንጨምር አት እንዳለ ሆኖ ስ አት ሳት ይሆናል ማለት ነው። እዚህ ላይ አክስ አለ አክስ አለ። ስለዚህ ት አክስ ታክስ አለ ማለት ነው። ስለዚህ በዚህ መንገድ በደንብ ማንበብ ትችላላችሁ። ቀላል ነው አይደል? ሶ አሁን እስኪ አገጣጥመን እናንበባቸው እነዚህ። ለምሳሌ ስ አም ሳም፣ ስ አት ሳት፣ ሳም ሳት ትላላችሁ ማለት ነው። እሺ ስ አም ሳም፣ ህ አዝ ሃዝ፣ እ አን እንትና አን አን፣ አክስ አክስ፣ ሳም ሃዝ አን አክስ አላችሁ ማለት ነው። ስለዚህ በዚህ ሁኔታ ፊደሎችን ማንበብ እንችላለን። ነገ ደግሞ
ሁሌንም ሰራላችሁ ሌሰን 3 ላይ ሌሰን 4 ላይ ነገ እዚህ ጀምረን ደግሞ እነዚህን እናያቸዋለን። አድ አድ ድ አድ ዳድ ው አክስ ዋክስ ድ አን ዳን እያላችሁ እናነባለን። ብቻ በጣም ብዙ ነው፣ ተከታታይ ነው። ሰብስክራይብ ካላደረጋችሁ ሙሉ አይደርሳችሁ ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አርጉ በደንብ ለብዙዎች እንዲደርስ ማለት ነው። ምክንያቱም ዩቲዩብ ላይክ ስታደርጉ ሰብስክራይብ ስታደርጉ ለብዙዎች ያደርሰዋል ማለት ነው። ልክ ለእናንተ እንደበጣላችሁ ለነሱ ለአዳዲስ ሰዎችም ፊታቸው ላይ ሄድላቸዋል ዩቲዩብ ማለት ነው። ስለዚህ ይህን እንድታደርጉ ጥሪ ያደርጋለሁ። በተረፈ በነገ ቪዲዮ ደግሞ በዚህ እንገናኝ። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በግላችሁ ደግሞ ማጥናት ከፈለጋችሁም እንዲሁ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ደውሉልኝ። ትምህርቱን በሳምንት 5 ቀን በቀን 1 ሰዓት እየተማራችሁ በአጭር ቀን እንግሊዝኛ ማንበብ መጻፍና መረዳት ትችላላችሁ ማለት ነው። ስለዚህ ለዛሬ ቆይታችን ይመስላል። እስከ ሰዓት አብራችሁ ለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ።